ጥር 22 1879 ዓመተ ምህረት ደቡብ አፍሪካ። ፀሐይ በኢሳንድልዋና ተራራ ላይ እንደ እሳት ትነድ ነበር። ተራራው ቅርጹ ልክ እንደ ተኛው አንበሳ ወይም አንዳንዶች እንደሚሉት እንደ ስፊንክስ ይመስላል። በዚያን ቀን በዚያ ተራራ ስር የዓለምን ታሪክ የሚያናውጥ ክስተት ሊፈጠር ነበር። የብሪታንያ ኢምፓየር። በዚያን ዘመን በዓለም ላይ ኃያል የተባለ ፀሐይ የማይጠልቅበትና ማንም ሊደፍረው የማይችል ግዙፍ ኃይል። ወታደሮቻቸው ቀይ ኮት ለብሰው ዘመናዊ የሆኑ ማርቲኒ ሄንሪ ጠመንጃዎችን ታጥቀው እና መድፎችን እየጎተቱ በኢሳንድልዋና ሜዳ ላይ ሰፍረው ነበር። እነርሱ የመቱት አንድን የአረመኔዎች ጎሳ ለመቅጣት እና መሬታቸውን ለመውረስ ነበር። ለብሪታንያ ጄኔራሎች ይህ ጦርነት ቀላል የእግር ጉዞ መስሎ ታይቷቸው ነበር። ነገር ግን ከሰዓት በኋላ 7 ሰዓት ላይ ምድር መንቀጥቀጥ ጀመረች። ይህ የመሬት መንቀጥቀጥ አልነበረም። ይህ የ20 ሺህ የዙሉ ወታደሮች የጋራ የእግር ኮቴ ድምፅ ነበር። ኡሱቱ ኡሱቱ የሚል ጩኸት ሰማዩን ቀደደው። ብሪታንያውያን ቀና ብሎ ሲመለከቱ ኮረብታዎቹ በሙሉ በጥቁር ተሸፍነው አዩ። የዙሉ ጦር እንደ ጎርፍ እየወረደ ነበር። በእጃቸው የያዙት ጠመንጃ ሳይሆን አጭር የለበለበ ጦር፣ ኢቅልዋ እና ከላም ቆዳ የተሠራ ጋሻ ብቻ ነበር። በዚያን ቀን ተፈጥሮ ራሷ የተቆጣች ትመስል ነበር። የፀሐይ ግርዶሽ ተፈጠረ። ቀኑ ጨለመ። በጨለማው ውስጥ የብሪታንያውያን ጠመንጃዎች ጭስና የዙሉዎች የጦርነት ጩኸት ተቀላቀለ። የዙሉ ጦር በታዋቂው የጎሽ ቀንዶች ባፋሎ ሆርንስ ቅርጽ ተዘርግቶ የብሪታንያን ጦር ከበበው። መውጫ የለም፣ ማምለጫ የለም። በጥቂት ሰዓታት ውስጥ ኃያሉ የብሪታንያ ጦር ተደምስሶ አለቀ። ከ1300 በላይ የብሪታንያ ወታደሮች አስክሬን በኢሳንድልዋና ሜዳ ላይ ተበታትኖ ቀረ። ዓለም ደነገጠች። በጦርና በጋሻ የሚዋጋ የአፍሪካ ሰራዊት እንዴት ዘመናዊውን የብሪታንያ ጦር አሸነፈ? ይህ ሰራዊት ከየት መጣ? ይህንን የማይበገር ዲሲፕሊንና የሞት ፍርሃት ማጣትን ማን አስተማራቸው? መልሱ ወደ አንድ ሰው ይመራናል። ይህንን ሰራዊት ከባዶ የፈጠረው የደቡብ አፍሪካን ምድር በደም የለወጠው እና ስሙ እስከ ዛሬ ድረስ በክብርና በፍርሃት የሚጠራው ሰው ሻካ ዙሉ። ነገር ግን ይህ ታላቅ ንጉሥ ሲወለድ ንጉሥ አልነበረም። እንዲያውም እርሱ ሲወለድ ማንም አልፈለገውም ነበር። እርሱ ስህተት ነበር። ወደ ኋላ እንመለስ፣ ወደ 1787 ዓመተ ምህረት። በዚያን ጊዜ ዙሉ የሚባለው ጎሳ እጅግ በጣም ትንሽና ኢምንት ጎሳ ነበር። ዙሉ ማለት ሰማይ ማለት ነው። ነገር ግን በዚያን ጊዜ የዙሉ ሕዝብ ቁጥር ከ2000 አይበልጡም ነበር። የሚኖሩትም በትንንሽ መንደሮች ውስጥ ላሞቻቸውን እየጠበቁ ነበር። የዙሉ ጎሳ መሪ ሴንዛንጋ ኮና ይባላል። ወጣት፣ መልከ መልካም እና የጎሳው አለቃ። አንድ ቀን ሴንዛንጋ ኮና እያደነ ሳለ ከጎረቤት ጎሳ ከኢላንጌኒ ጎሳ ከሆነች አንዲት ቆንጆ ሴት ጋር ተገናኘ። ስሟ ናንዲ ይባላል። ናንዲ ማለት ጣፋጭ ማለት ነው። ውበቷ፣ ቁመቷ እና ቁሩ አረማዷ የሴንዛንጋ ኮናን ልብ ማረከው። በዙሉ ባህል መሠረት ከጋብቻ በፊት ወቅስ የተከለከለ ነው። ነገር ግን ወጣቶቹ ስሜታቸውን መቆጣጠር አቃታቸው። ኡቁ ሁሎቦንጋ የተባለውን ባህላዊ የወቅስ ጨዋታ ሲጫወቱ ድንበር አለፉ። ናንዲ አረገዘች። የናንዲ እርግዝና ሲታወቅ የኢላንጌኒ ጎሳ ሽማግሌዎች መልእክተኛ ወደ ሴንዛንጋ ኮና ላኩ። ልጃችን አርግዛለች፣ ልጁ ያንተ ነው አሉት። የሴንዛንጋ ኮና ሽማግሌዎች ግን ክሱን አጣጣሉት። ይህ ለነሱ ቅሌት ነበር። የለም ብለው መለሱ። ልጃችሁ አላረገዘችም፣ ያበተው ሆዷ በእርግዝና ምክንያት አይደለም። ኢሻካ የተባለ የሆድ ጥገኛ ቢትል በሽታ ይዞባት ነው እንጂ እርጉዝ አይደለችም። ይህ ስድብ ነበር። የኢላንጌኒ ሰዎች ተቆጡ። ነገር ግን ጊዜው አለፈ። ወራቶች ተቆጠሩ። ናንዲ ወንድ ልጅ ወለደች። የናንዲ አባት መልእክተኛውን እንደገና ወደ ዙሉ ጎሳ ላከው።
በዚህ ጊዜ መልእክተኛው የያዘው መልእክት አጭርና መራራ ነበር። ኑና ጥገኛ ትሉን ውሰዱ መጥቷልና። ሴንዛንጋ ኮና ልጁን ለመቀበል ተገደደ። ነገር ግን በደስታ አልነበረም። ልጁን ስም አወጡለት። የሆድ ትሉን ስም ሰጡት፣ ሻካ። ትርጉሙም ጥገኛ ትል ወይም የማይፈለግ ማለት ነው። የዓለምን ታሪክ የሚቀይረው ጀግና ስሙ የተጀመረው እንደ ስድብ ነበር። የሻካ ልጅነት ሲኦል ነበር። አባቱ ሴንዛንጋ ኮና ናንዲን እንደ ሦስተኛ ሚስት አድርጎ ወደ መንደሩ ክራል አስገባት። ነገር ግን ናንዲ ኩሩ ሴት ነበረች። አንገቷን አትደፋም፣ የምትናገረውን አትፈራም። ይህ ባሕሪዋ ከሌሎቹ ሚስቶች ጋር አጋጫት። ሴንዛንጋ ኮናም ናንዲን መጥላት ጀመረ። ሻካ የ6 ዓመት ልጅ እያለ አባቱ እርሱንም ሆነ እናቱን ከመንደሩ አባረራቸው። ሂዱ፣ ወደ መጣችሁበት ተመለሱ አላቸው። ሻካና ናንዲ ወደ ናንዲ ቤተሰቦች ወደ ኢላንጌኒ ጎሳ ተመለሱ። ነገር ግን እዚያም ሰላም አልነበረም። የኢላንጌኒ ሰዎች ናንዲን እንደ ዋለጌ ያዩዋት ነበር። ሻካን ደግሞ እንደ ዲቃላ ይቆጥሩት ነበር። የመንደሩ ልጆች ሻካን ይደበደቡት ነበር። እረኛ ሆኖ ሲውል የሌሎች ልጆች መሳቂያ ነበር። አባቱ የማይፈልገው ልጅ እያሉ ያሾፉበታል። ትንሹ ጥል ይሉታል። አንድ ቀን ልጆቹ ሻካን ያዙት። በዚያን ጊዜ ምግብ የሚበላው ትኩስ ገንፎ በእጅ እየተጨበጠ ነበር። ልጆቹ ሻካን ያዙትና እየፈላ ያለውን ትኩስ ገንፎ በትንሽ እጆቹ ውስጥ በግድ እንዲይዝ አደረጉት። አትለቀቀው፣ ወንድ ከሆንክ ያዘው እያሉ ይስቡበት ነበር። የሻካ እጆች ተቃጠሉ፣ ቆዳው ተላጠ። ሕመሙ ሊቋቋሙት የማይቻል ነበር። ነገር ግን ትንሹ ሻካ አላለቀሰም። ጥርሱን ነቅሶ እምባው በጉንጮቹ ላይ እየፈሰሰ ልጆቹን በትልልቅ ዐይኖቹ ይመለከታቸው ነበር። በዚያን ቀን በዚያ ሕመም ውስጥ የሻካ ልብ ወደ ድንጋይነት ተቀየረ። ለራሱ ቃል ገባ። አንድ ቀን ሁላችሁ እግሬ ስር ትወድቃላችሁ። አንድ ቀን አለቃችሁ እሆናለሁ። በ1802 ዓመተ ምህረት ማድላቱሌ ወይም በሉና ዝም በሉ የተባለ ከባድ ረሃብ ደቡብ አፍሪካን መታ። ናንዲና ሻካ ከኢላንጌኒም ተባረሩ። የሚሄዱበት ጠፋ። በረሃብ እየተሰቃዩ ዱር ለዱር ተንከራተቱ። ስርና ቅጠል እየበሉ ኖሩ። ሻካ በዚህ ጊዜ አደገ። ረሃብና መከራ አካሉን አጠነከረው። ቁመቱ እየረዘመ ጡንቻዎቹ እየጣሩ መጡ። ከእናቱ ውጪ ማንም አልነበረውም። ናንዲ ለእርሱ እናት ብቻ ሳትሆን አምላኩም ነበረች። በእሷ ላይ የሚደርሰው ስድብ በእሱ ላይ እንደደረሰ ይቆጥረው ነበር። የእናቱ እንባ የእሱ በቀል ነዳጅ ሆነ። በመጨረሻም ዕድል ፈገግ አለችላቸው። ምቴትዋ የተባለ ኃያል ጎሳ ውስጥ ተጠለሉ። የዚህ ጎሳ መሪ ዲንጊስዋዮ ይባላል። ዲንጊስዋዮ ብልህና ሩቅ አሳቢ መሪ ነበር። አውሮፓውያንን በባህር ዳርቻ አይቶ ስለ ጦርና ስለ ንግድ የተማረ ሰው ነበር። ሻካ ወጣት ሆኖ የምቴትዋን ጦር ተቀላቀለ። ሻካ አሁን የ23 ዓመት ወጣት ነው። ቁመቱ 6 ጫማ ከ3 ኢንች 1.9 ሜትር ይረዝማል። አካሉ እንደ ጥቁር አልማዝ የተነከረ ነው። ድምፁ እንደ ነጎድጓድ ያስፈራል። በሚቴትዋ ጦር ውስጥ ሻካ ችሎታውን ማሳየት ጀመረ። በዚያን ዘመን የጎሳ ጦርነቶች እንደ ጨዋታ ነበሩ። ወታደሮቹ ሩቅ ሆኖ ረጃጅም ጦር ይወራወራሉ። ጥቂት ሰው ሲሞት ጦርነቱ ይቆማል። ሻካ ይህንን ጠላው። ይህ የፍሬዎች ውጊያ ነው አለ። ጦርነት ማለት ጠላትን ዓይን ለዓይን እያዩ መግደል ነው። አንድ ቀን አንድ ያበደ ግዙፍ ሰው ወይም እንደ አፈ ታሪኩ ነብር መንደሩን አሸበረ። ሁሉም ሲሸሹ ሻካ ብቻውን ቆመ። በዱላውና በጦሩ ተፋለመው። ከባድ ትግል ሆነ። በመጨረሻም ሻካ አውሬውን ገደለ። ዲንጊስዋዮ ይህንን አየ፣ ተደነቀ። ሻካን ጠርቶ አንተ ተራ ወታደር አይደለህም አለው። አንተ የተፈጠርከው ለመምራት ነው። ዲንጊስዋዮ ሻካን የጦር አዛዥ አደረገው። ይህ ለሻካ መጀመሪያው ነበር። አሁን ሥልጣን አገኘ። አሁን መሳሪያ አገኘ። ጭንቅላቱ ውስጥ አዳዲስ የጦር ስለቶችን ይስል ነበር። ጠላትን ለመወራወር ሳይሆን ለመውጋት የሚያገለግል መሳሪያ ያስፈልገኛል ብሎ አሰበ። ጫማ የሚያደርጉ ወታደሮች ደካሞች ናቸው። ጫማውን አውልቀን በባዶ እግር መሮጥ አለብን። ሻካ እየተዘጋጀ ነበር። አባቱ ሴንዛንጋ ኮና እያረጀ ነበር። የዙሉ ዙፋን እየጠበቀው ነበር። ያ ጥገኛ ጥል ተብሎ የተጣለው ልጅ አሁን ወደ ጥቁር ናፖሊዮንነት እየተቀየረ ነበር። ደቡብ አፍሪካ በደም ልትጣጠብ ነው። አውሎ ነፋሱ እየመጣ ነው።
1816 ዓመተ ምህረት የዙሉ ጎሳ መሪ የሻካ አባት ሴንዛንጋ ኮና አረፈ። ሻካ በመቴቷ ንጉሥ በዲንጊስዋዮ እርዳታ ወደ ዙሉ ምድር ተመለሰ። በዚያን ጊዜ ዙፋኑን ይዞ የነበረው የእንጀራ ወንድሙ ሲጉጃና ነበር። ነገር ግን ሻካ ሲደርስ ማንም ሊቆምለት አልቻለም። ሲጉጃና ተገደለ ወይም ሸሸ እና ሻካ የዙሉ ንጉሥ ሆነ። ሻካ ንጉሥ ሆኖ ሲሾም የዙሉ ግዛት ስፋት ከ100 ካሬ ኪሎ ሜትር አይበልጥም ነበር። ሰራዊቱ 400 ወታደሮች ብቻ ነበሩት። ነገር ግን ሻካ ራዕይ ነበረው። ይህንን ትንሽ ጎሳ መላውን አፍሪካ ወደሚያንቀጠቅጥ ኢምፓየር መቀየር ፈለገ። የመጀመሪያው ሥራው የጦር መሣሪያውን መቀየር። እስከዚያ ጊዜ ድረስ የደቡብ አፍሪካ ጎሳዎች የሚጠቀሙት አሴጋይ የተባለ ረጅም ቀጭን የሚወረወር ጦር ነበር። ወታደሩ ከሩቅ ይወረውራል፣ ጦሩ ካለቀበት ደግሞ ይሸሻል። ሻካ ወታደሮቹን ሰበሰበ። አንድ አሴጋይ በእጁ ያዘ። ይህ የሴቶች መሣሪያ ነው አለ። ወታደር መሣሪያውን ወርውሮ መሣሪያ አልባ መሆን የለበትም። ከዚያም ወደ አንጥረኞች ብላክስሚትስ ሄደ። አዲስ ዲዛይን ሰጣቸው። አጭር እጀታ ያለው ሰፊ እና ስለታም ብረት ያለው ጦር። ይህ መሣሪያ ለመወርወር አይደለም፣ ለመውጋት ነው። ወደ ጠላት ተጠግቶ ሆዱን ለመክደድ ነው። ሻካ መሣሪያውን ሲሞክረው ከሰውነት ሲወጣ የሚያወጣውን ድምፅ ሰማ። ኢክለዋ። እናም መሣሪያው በዚያ ድምፅ ስም ተሰጠው፣ ኢክዋ። ቀጣዩ እርምጃው እግሮቹን ማጠንከር ነበር። ሻካ የዙሉ ወታደሮች የሚለብሱትን የቆዳ ጫማ ሳንዳልስ ተመለከተ። ጫማ ፍጥነት ይቀንሳል፣ ጫማ ያንሸራትታል። እውነተኛ ወታደር ከመሬቱ ጋር መዋሃድ አለበት አለ። ትእዛዝ ሰጠ፣ ጫማችሁን አውልቁ። ከዚያም መሬቱ በእሾህ ዴቪልስ ቶርን እና በሾለ ድንጋይ ተሞላ። ሻካ ወታደሮቹን በባዶ እግራቸው በዚህ እሾህ ላይ እንዲሮጡ፣ እንዲጨፍሩ እና እንዲዘሉ አዘዘ። ወታደሮቹ አለቀሱ። እግራቸው ደማ፣ ተተለተለ። አንዳንዶቹ መቆም አቃታቸው። ሻካ ያለ ርኅራኄ ተመለከተ። ማንኛውም ሕመም የሚያሳየውን ወታደር ግደሉት አለ። ይህ ጭካኔ ነበር፣ ነገር ግን ውጤቱ አስደናቂ ነበር። ከሳምንታት በኋላ የዙሉ ወታደሮች እግር እንደ ዝሆን ቆዳ ጠጠረ። እሾህ አይበሳውም፣ ድንጋይ አይቆርጠውም። በሰዓት 50 ማይል መሮጥ ቻሉ። ጠላት ገና ጫማውን ሳያስር የዙሉ ወታደር ደርሶ አንገቱን ይቀላው ነበር። ሦስተኛውና ዋናው የሻካ ፈጠራ የጎሽ ቀንዶች the bullhorn formation ነው። ሻካ ተፈጥሮን በጥልቀት ያይ ነበር። ጎሽ ጠላቱን ሲያጠቃ እንዴት ነው? በቀንዶቹ ይወጋል፣ በግንባሩ ይገፋል። ሻካ ሰራዊቱን በሦስት ከፈለ። አንድ ደረት the chest። እነዚህ ልምድ ያላቸው ጠንካራ ወታደሮች ናቸው። የጠላትን ጦር ፊት ለፊት ይገጥማሉ፣ ይገፋሉ፣ ይይዛሉ። ሁለት ቀንዶች the horns። እነዚህ ወጣት ፈጣንና ቀልጣፋ ወታደሮች ናቸው። በግራና በቀኝ በኩል ይሮጣሉ፣ ጠላትን ይከባሉ፣ ከኋላ ይዘጋሉ። ሦስት ወገብ the loins። እነዚህ ተጠባባቂ ወታደሮች ናቸው። ከኋላ ሆነው ይቀመጣሉ። ጠላት የትኛውን ቦታ ሲያሸንፍ ወይም ሲሸሽ እነዚህ ይገባሉ። እነሱ ጀርባቸውን ለጠላት ሰጥተው ይቀመጣሉ፣ ምክንያቱም የጦርነቱን ግለት አይተው እንዳይጣደፉ። ሻካ ይህንን ስልት ሲያስተምር በእጁ ጣቶች ያሳያቸው ነበር። ጠላትን እንደ እባብ አንቆ መያዝ አለብን ይል ነበር። አሁን ሻካ ዝግጁ ነበር። የመጀመሪያው ኢላማው አባቱን የናቁት እርሱን ያባረሩት ጎሳዎች፣ ላንጌኒ የናቱ ጎሳ። ሻካ ላንጌኒን ወረረ፣ ድል አደረገ። ከዚያም አንድ ትልቅ ጉባኤ ጠራ። የላንጌኒ ሰዎች በፍርሃት ተንቀጠቀጡ። ሻካ ዙፋኑ ላይ ተቀምጦ ጣቱን ጠቆመ። ያ ልጅ እያለሁ የደበደበኝ ማን ነው? ያ ትኩስ ገንፎ በእጄ እንደይዝ ያደረገኝ ማን ነው? ያ ውሃ የከለከለኝ ማን ነው? ሰዎቹ ተለዩ። ሻካ ባሰቃቂ ሁኔታ ገደላቸው። አንዳንዶቹን በፊንቲታቸው እንጨት ወይም ስቴክ አስገብቶ እንዲሞቱ አደረገ። ይህ በቀል ነበር። ከዚያም ዞረ ወደ ቡቴሌዚ፣ ወደ እንድድዋንድዌ። የእንድድዋንድዌ ንጉሥ ዝዊዴ ኃያል ነበር። የሻካን መካሪ ዲንጊስዋዮን የገደለው እርሱ ነበር። ሻካ በቆቆሊ ሂል ጦርነት ላይ
በትንሽ ሰራዊት የዝዊድ ጦርን አሸነፈ። የጎሽ ቀንዶች ሠሩ። ከዚያም የዝዊዴን ዋና ከተማ አቃጠለ። የእንድድዋንዱ ሕዝብ ተበታተነ። ይህ ድል እንፌካኔ ወይም መፈራረሱ ዘ ክራሽንግ የተባለውን ዘመን አስጀመረ። ሻካ የዙሉን ግዛት አስፋፋ። መንደሮች ተቃጠሉ፣ ከብቶች ተዘረፉ፣ ወንዶች ተገደሉ፣ ሴቶችና ሕፃናት ወደ ዙሉ ጎሳ ተቀላቀሉ። ማንኛውም የተሸነፈ ጎሳ ሁለት ምርጫ ነበረው፤ ወይ ዙሉ መሆን አለበለዚያ መሞት። ብዙ ጎሳዎች ሸሹ። ስዋዚ፣ ዴቤሌ፣ ሶቶ። እነዚህ ጎሳዎች ከሻካ ፊት እየሸሹ እስከ ዚምባብዌና ታንዛኒያ ድረስ ሄዱ። የደቡብ አፍሪካ ካርታ ተቀየረ። ባዶ መሬቶች ተፈጠሩ። ሻካ አሁን ንጉሥ ብቻ አልነበረም፣ አምላክ ነበር። ወታደሮቹ ሲያዩት በአይቴ ብለው ይጮኹ ነበር። ትርጉሙም በእግሮችህ መካከል ያሉ ጠላቶች ይጥፉ ማለት ነው። በሺዎች የሚቆጠሩ ከብቶች ነበሩት። ኳቡላዋዮ የተባለች ግዙፍ ዋና ከተማ ገነባ። ትርጉሙም የግድያ ቦታ ማለት ነው። በዚህ ቦታ ሻካ በፍጹም ሥልጣን ይገዛ ነበር። አንድ ሰው ቢያስነጥስ ወይም ሳያስፈቅድ ቢስቅ በሞት ይቀጣ ነበር። ነገር ግን በዚህ ሁሉ ደምና ክብር መሃል የሻካ ልብ የሚመታው ለአንድ ሰው ብቻ ነበር፤ ናንዲ፣ እናቱ። ታላቋ ዝሆን the great she elephant። ሻካ ያለሷ ምንም ነበር። ማታ ማታ ወደ ጎጆዋ ሄዶ ምክር ይጠይቃት ነበር። እሷ ብቻ ነበረች የምትቆጣው፣ የምትመክረው። ነገር ግን ናንዲ እያረጀች ነበር። በሽታ እየመጣባት ነበር። እናም እሷ ስትሞት የሻካ አእምሮ አብሮ ሊሞት ነበር። የእብደት ዘመን እየመጣ ነው። 1824 ዓመተ ምህረት የዙሉ ኢምፓየር በክብሩ ጣራ ላይ ደርሷል። ከቱጌላ ወንዝ እስከ ፖንጎላ ወንዝ፣ ከአሁን ኳዙሉ ናታል እስከ ሞዛምቢክ ድንበር ድረስ ሁሉም መሬት የሻካ ነበር። 50,000 ወታደሮች በአንድ ቃል ይንቀሳቀሳሉ። 100,000 ከብቶች በሜዳው ላይ ይሰማራሉ። ሻካ በዋና ከተማው በቡላዌዮ ተቀምጦ እንግሊዛውያን ነጋዴዎችን ተቀበለ። ፍራንሲስ ፌርዌል እና ሄንሪ ፊን። እነዚህ ነጭ ሰዎች ለመጀመሪያ ጊዜ ሻካን ሲያዩት ደነገጡ። እርሱ ግዙፍ ነበር። የነብር ቆዳ ለብሷል። የንስር ላባ በራሱ ላይ ሰክቷል። ዘይት የተቀባው ጥቁር ሰውነቱ በፀሐይ ያበራል። ሻካ አውሮፓውያንን አልፈራቸውም። እንዲያውም የእነሱን መደፍ እና መስተዋት እንደ ሕፃን ልጅ መጫወቻ አየው። እኔ የምገዛው በብረት ቶር ነው፣ እናንተ የምትገዙት በባሩድ ጭስ ነው አላቸው። ሻካ ለእናቱ ለናንዲ የሰጣት ክብር ወሰን አልነበረውም። ናንዲ የሴቶች ንግሥት እንድሎቩካዚ ተብላ ትጠራ ነበር። ማንም ሰው እሷን በክፉ ዓይን ማየት አይችልም። ሻካ ብዙ ቁባቶች ሐሬም ቢኖሩትም ሕጋዊ ሚስት አላገባም፣ ልጅም መውለድ አልፈለገም። ወራሽ ማለት ገዳይ ማለት ነው። ልጄ ካደገ ይገድለኛል ይል ነበር። አንዳንድ ቁባቶቹ ሲያረግዙ ሻካ በገዛ እጁ ጽንሱን ያስወርድ ነበር ወይም ሴቶቹን ይገድላቸው ነበር። ለእርሱ ፍቅር ማለት እናት ብቻ ነበረች። ጥቅምት 1827 ዓመተ ምህረት መጥፎ ዜና ተሰማ። ናንዲ ታመመች። ተቅማጥ፣ ዲዘንተሪ። ሻካ ከሩቅ አደን ተመለሰ። 60 ማይል በአንድ ቀን ሮጠ። የእናቱ ጎጆ ሲገባ ናንዲ ደክማለች። ዐይኖቿ ፈዘዋል። ሻካ ያ የብረት ሰው፣ ያ የ1000 ሰዎችን አንገት ያስቀላ ሰው በእናቱ አልጋ ስር ተንበርክኮ እንደ ሕፃን አለቀሰ። እማዬ አትሂጂ፣ ዓለምን ሰጥቼሻለሁ፣ አትተይኝ። ነገር ግን ሞት ንጉሥን አይፈራም። ናንዲ አረፈች። ናንዲ እንደ ሞተች ሻካ አበደ። በቃል ብቻ የሚገለጽ እብደት አልነበረም። የዙሉ ምድር በሙሉ በእሳትና በደም እንድትጣተብ ያደረገ እብደት ነበር። ሻካ ከእናቱ አስክሬን ጎን ቆሞ ልብሱን ቀደደ፣ ጮኸ። እናቴ ሞተች፣ ዓለም እንዴት ትቀጥላለች? ፀሐይ እንዴት ትወጣለች? ትእዛዝ ሰጠ። ሁሉም ያለቅስ፣ ማንም ሰው እንባው ከዳረቀ ይገደል። ይህ ወቅት የእንባ ዘመን ኢሲሊሎ ተባለ። በመጀመሪያው ቀን ብቻ 7,000 ሰዎች ተገደሉ። ምክንያቱ በቂ አላለቀሱም ስለተባለ።
ሰዎች በፍርሃት እርስ በርስ ይተያዩ ነበር። ዓይናቸው እንባ ለማውጣት ይሞክራል። ምራቅ ይቀባሉ፣ ያለቀሱ ያስመስላሉ። ሻካ በየመንደሩ እየዞረ ፈገግ ያለውን ሰው፣ ዝም ያለውን ሰው በጦር ያስወጋ ነበር። ግን ይህ ጅምር ብቻ ነበር። የሻካ ሐዘን ወደ ሕግ ተቀየረ። አዋጆች ታወጁ፣ እብደት የተሞሉ አዋጆች። 1. ማንም ሰው እህል እንዳይዘራ፣ መሬቱም ለናንዲ ያዝን። 2. ማንም ካም ጥጃ እንዳትወልድ፣ ጥጃ የተገኘበት ካም ይገደል፣ ጥጃውም ይገደል። እናት ማጣት ምን እንደሆነ እንስሳቱም ይወቁ። 3. ማንም ሰው ወተት እንዳይጠጣ፣ ወተት የደስታ ምልክት ነው። 4. ማንም ሴት እንዳታረግዝ፣ ነፍሰ ጡር ሴቶች ከተገኙ ከነባሎቻቸው ይገደሉ። ለ1 ዓመት ሙሉ የዙሉ ሕዝብ በረሃብና በፍርሃት አለቀ። እርሻዎች ጸጉር ሆኑ፣ ከብቶች አለቁ፣ ቤተሰቦች ፈራረሱ። ሻካ ግን አልረካም። የሰማይ ጣል ዲዩ የእናቴ እምባ ነው አለ። አማካሪዎቹ ፈሩ፣ ጀነራሎቹ ተማረሩ። ምጋቦ የሻካ ምርጥ ጓደኛና ጀነራል ንጉሡን ለማረጋጋት ሞከረ። ንጉሥ ሆይ፣ ሕዝቡ አልቋል። እናትን እንወዳለን፣ ግን ሕይወት መቀጠል አለበት። ሻካ ግን ምጋቦን በጥርጣሬ ዓይን ተመለከተው። አንተም እናቴን ረሳሃት? በመጨረሻ ጋላ የተባለ አንድ ደፋር ሰው ተነሣ። ከሻካ ፊት ቆሞ እንዲህ አለ፣ ንጉሥ ሆይ፣ አባቶችህ ሞተዋል፣ አያቶችም ሞተዋል፣ ግን ማንም እንደዚህ አላደረገም። ሆድህን በራስ ሰይፍ እየቀደድክ ነው። ሕዝብ ከሌለህ ማን ንጉሥ ይልሃል? ሻካ ለጥቂት ጊዜ አሰመ። ንዴቱ ትንሽ በረደ። እውነት ነው አለ። አዋጁ ይነሳ፣ ግን ሐዘኑ ይቀጥላል። ነገር ግን ጉዳቱ ደርሷል። የዙሉ ሕዝብ ልብ ከሻካ ራቀ። ወታደሮቹ ደክመዋል። ለወራት በሩቅ ዘመቻ ላይ ነበሩ። ባላዋይ ዘመቻ። ጫማ በሌለው እግር፣ በረሃ በአንጀት ሻካ ወደ ሰሜን ላካቸው። ተመልሰው ሲመቱ ያገኙት በድን የሆኑ መንደሮችን ነው። ሹክሹክታ ተጀመረ። እብድ ውሻ መገደል አለበት። የሻካ የእንጀራ ወንድሞች ዲንጋኔና ምህላንጋና ከዚህ በፊት በፍርሃት ተደብቀው የነበሩት አሁን ዕድል አዩ። ከሻካ አገልጋይ ቅምቦፓ ጋር ተማከሩ። ነገ ጠዋት ንጉሡ ከብቶቹን ሊያይ ሲወጣ ሻካ የመጨረሻ ቀኑ አላወቀም። ስለ ወደፊቱ እንጂ ስለ አሁኑ አያስብም ነበር። አንድ ትንቢት ግን ያስታውስ ነበር። የድሮ ከንኳ የነገረችው፣ ሻካ ሆይ በደም ትነግሣለህ፣ በደም ትሞታለህ። እናም ከሞትክ በኋላ ነጭ ወፎች ስዋሎስ ከባሕር ማዶ መጥተው ምድርህን ይወርሳሉ። ሻካ ነጭ ወፎቹ እነማን እንደሆኑ አልገባውም ነበር። እንግሊዛውያን መሆናቸውን አላወቀም። ሴፕቴምበር 22 1828 ዓመተ ምህረት ፀሐይ ወጣች። የመጨረሻዋ ፀሐይ። ሴፕቴምበር 22 1828 ዓመተ ምህረት ዱኩዛ። ጠዋት ነበር። ሻካ ከብቶቹን ለመመልከት ከንጉሣዊ ቤቱ ወጣ። ብዙም ጊዜ በጠባቂዎች ይከበብ ነበር። ነገር ግን በዚያን ቀን አብዛኛው ሰራዊት በሰሜን ዘመቻ ላይ ነበር። የቅርብ ጠባቂዎቹ እንኳን ደክመው ነበር። ሻካ ብቻውን በከብቶች በረት ወይም ክራል አጠገብ ተቀመጠ። የሚወዳቸውን ነጭ ላሞች ይመለከት ነበር። በአይምሮው ምን ያስብ ነበር? ስለ እናቱ፣ ስለ ወደፊቱ፣ ወይስ ስለ ባዶነት? ከኋላው 3 ሰዎች ቀስ ብለው ጠጉ። ዲንጋኔ፣ ምህላንጋና እና የሻካ አገልጋይ እምቦፓ። በልብሳቸው ስር አጫጭር ጦር ኢክልዋ ደብቀው ነበር። እምቦፓ ወደፊት ቀረበ። ሻካን እያነጋገረ ትኩረቱን ሳበው። ንጉሥ ሆይ፣ እነዚህ ላሞች አርጅተዋል፣ ለምን አይታረዱም? እያለ አወራው። ሻካ መለሰለት። ነገር ግን የእምቦፓ ዓይን ውስጥ ያለውን ፍርሃት አላየም። በድንገት ምህላንጋና ከኋላ ዘለለ። ጦሩን በሻካ ግራ ጎን ሻከለው። ሻካ ደነገጠ። ዞር አለ። ወንድሙን አየ። አንተም የምትገድለኝ አንተ ነህ ብሎ ጮኸ። ሻካ መሳሪያ ሊያዘም ነበር። ባዶ እጁን ነበር። ሊከላከል ሞከረ። ነገር ግን ዲንጋኔ ሁለተኛውን ጦር ወጋው። ሻካ ተንገዳገደ። ደም ከጎኑ ፈሰሰ። መሬት ላይ ወደቀ። 3ቱ ገዳዮች ከበቡት። ሊጨርሱት ተዘጋጁ። ሻካ በመጨረሻው ትንፋሽ
ቀና ብሎ ተመለከታቸው። ዐይኖቹ በፍርሃት ሳይሆን በንቀትና በትንቢት ተሞልተው ነበር። ድምፁ እየተቆራረጠ እንዲህ አለ፣ እኔን በመግደላችሁ የምትነግሡ ይመስላችኋል? የለም፣ እናንተ አትገዙም። ሰማዩ በነጭ ወፎች ስዋሎስ፣ እንግሊዛውያን ተሞልቷል። እነርሱ ይመጣሉ፣ እነርሱ ይገዛሉ። ዲንጋኔ ሦስተኛውን ጦር ወጋው። ታላቁ ሻካ፣ የአፍሪካ ናፖሊዮን፣ የዙሉ አንበሳ በራሱ ወንድሞች እጅ በገዛ ላሞቹ መካከል ሞተ። አስክሬኑን እንደ ውሻ ጎትተው ወሰዱት። እህል በሚቀመጡበት ጉድጓድም ውስጥ ወርውረው በድንጋይ ሸፈኑት። ምንም የቀብር ሥነ ሥርዓት አልተደረገም። ምንም እንባ አልፈሰሰም። ገዳዮቹ ፈሩ። የሻካ መንፈስ ተመልሶ እንዳይመጣ ፈሩ። ዲንጋኔ ሥልጣኑን ያዘ። የመጀመሪያው ሥራው የሻካን ታማኝ ሰዎች መግደል፣ የሻካን ስም ከመዝገብ ማጥፋት። እብድ ነበር፣ ጨካኝ ነበር እያለ ታሪክ ጻፈ። ነገር ግን የሻካ ትንቢት እውን ሊሆን ነበር። ነጭ ወፎቹ እንግሊዛውያን እየመቱ ነበር። 50 ዓመታት አለፉ። የዙሉ መንግሥት ምንም እንኳን በውስጥ ቢታወክም ነፃነቱን ጠብቆ ቆየ። ዲንጋኔ በቦየሮች ተገደለ። ምፓንዴ ነገሠ። አሁን በ1872 ዓመተ ምህረት አዲስ ንጉሥ መጣ፣ ኬትሽዋዮ፣ የሻካ የወንድም ልጅ። ኬትሽዋዮ ብልህ ነበር፣ እንደ አጎቱ ሻካ ጠንካራ ነበር። የድሮውን ወታደራዊ ሥርዓት መልሶ አቋቋመ፣ ሰራዊቱን አጠናከረ። ነገር ግን ብሪታንያውያን በደቡብ አፍሪካ አልማዝና ወርቅ አገኙ። የዙሉን መሬት ፈለጉ። ሰር ባርትል ፍሬር የተባለ የእንግሊዝ አስተዳዳሪ ጦርነት ፈለገ። ለኬትሽዋዮ የማይቻል ትዕዛዝ አልቲሜተም ላከ። ሰራዊትህን በትነው፣ የዙሉን ባህል ቀይር፣ ለእንግሊዝ ንግሥት ተገዛ። ይህንን ካላደረክ ጦርነት ይሆናል። ኬትሽዋዮ መልስ ላከ። እኔ ነፃ ንጉሥ ነኝ፣ ሕዝቤን አልበትንም። ጦርነት ካመጧችሁ እስከ መጨረሻው እከላከላለሁ። ጥር 1879 ዓመተ ምህረት የብሪታንያ ጦር በሎርድ ቼልምስፎርድ እየተመራ የዙሉን ድንበር ተሻገረ። 3 የጦር ክፍሎች ኮለምስ፣ መደፍ፣ ፈረስ፣ ጠመንጃ። ቼልምስፎርድ ዩኒቨርሲቲ የተማረ ዘመናዊ ጄኔራል ነበር። የዙሉን ጦር ራቁታቸውን የሚሄዱ አረመኔዎች ብሎ ናቀ። አንድ ጊዜ ጠመንጃ ሲተኩስ ይሸሻሉ አለ። ነገር ግን ቼልምስፎርድ ሻካ የሠራውን ማሽን አያቅም ነበር። የኢሳንድሉዋና ጦርነት ሊጀምር ነው። ሻካ ከመቃብሩ ሆኖ ሊስቅ ነው። ጥር 22 1879 ዓመተ ምህረት ኢሳንድሉዋና። የብሪታንያ ጦር ሰፈር ካምፕ ትልቅ ነበር። ነጭ ድንኳኖች በሜዳው ላይ ተዘርግተዋል። ነገር ግን ሎርድ ቼልምስፎርድ አንድ ትልቅ ስህተት ሠራ። ሰፈሩን አልመሸገም፣ ጉድጓድ አልቆፈረም። የዙሉ ጦር ገና ሩቅ ነው ብሎ በማሰብ ግማሹን ጦር ይዞ ለፈለጋ ወጣ። በሰፈሩ ውስጥ የቀሩት 1800 ወታደሮች ብቻ ነበሩ። ቁርስ እየበሉ መሳሪያቸውን እያጸዱ ዘና ብለው ነበር። በ5 ማይል ርቀት ላይ በሸለቆ ውስጥ የዙሉ ጦር ተደብቆ ነበር። 20,000 ወታደሮች ዝም ብለው ተቀምጠዋል። ድምፅ የለም። የዙሉ አዛዦች ንትሺንጋዋዮ እና ማቡሜንጋዋና ሙሉ ጨረቃ እስክትወጣ ድረስ ለመጠበቅ አስበው ነበር። ነገር ግን አንድ የብሪታንያ ፈረሰኛ ጠባቂ ስካውት በድንገት ከብት የሚጠብቁም የዙሉ ልጆችን አየ። አሳደዳቸው። ወደ ሸለቆው ጫፍ ደረሰ። ወደ ታች ሲመለከት ዓይኑን ማመን አቃተው። ሸለቆው በጥቁር ተሸፍኗል። በሺዎች የሚቆጠሩ ወታደሮች ጋሻቸውን ይዘው ዓይኖቻቸው እንደ እሳት እየነደደ ወደ ላይ አዩት። ፈረሰኛው ሸሸ። የዙሉ አዛዦች ወሰኑ። ተጋልጠናል፣ አሁን ማጥቃት አለብን። እሱቱ የዙሉ ጦር እንደ ማዕበል ተነሳ። ከኢሳንድሉዋና ተራራ ላይ ሆነው የብሪታንያ ወታደሮች ሲመለከቱ ምድር እየተንቀሳቀሰች መሰላቸው። ቀዮቹ ወታደሮች ሬድ ኮትስ ለመሰለፍ ሞከሩ። መድፎቹ መተኮስ ጀመሩ። ቦም ቦም! የመደፍ ኳስ የዙሉን መስመር ይበሳል። 10 ሰው ይሞታል። ግን ክፍተቱ ወዲያው ይሞላል። የዙሉ ወታደሮች አይቆሙም።
በሬሳ ላይ እየረገጡ ይሮጣሉ። የሻካ የጎሽ ቀንድ ስልት ቡልሆርን ፎርሜሽን ተዘረጋ። ደረቱ ፊት ለፊት ገጠመ። ቀንዶቹ በግራና በቀኝ ዞሩ። የብሪታንያ ጦር ተከበበ። የብሪታንያ ጠመንጃዎች ማርቲኒ ሄንሪ ሙቀት ጀመሩ። ጥይት አለቀ። ሳጥኖቹን ለመክፈት ጊዜ አጡ። የዙሉ ወታደሮች ቀረቡ። 50 ሜትር፣ 10 ሜትር። ከዚያም ኢኳ! አጭሩ ጦር ሥራውን ጀመረ። ጦርነቱ ወደ እጅ ለእጅ ተለወጠ። ብሪታንያውያን በሰጥቅ፣ ዙሉዎች በጦር። ፀሐይ በግርዶሽ ሶላር ኢክሊፕስ ጠቆረች። በጨለማው ውስጥ የሞት ጩኸት ብቻ ይሰማ ነበር። በጥቂት ሰዓታት ውስጥ ሁሉም ነገር አበቃ። ከ1300 በላይ የብሪታንያ ወታደሮች ተገደሉ። በታሪክ ውስጥ ዘመናዊ የአውሮፓ ጦር በአፍሪካ ጦር ሲሸነፍ የመጀመሪያውና ትልቁ ነበር። የዙሉ ወታደሮች የሞቱትን ጠላቶች ሆድ ቀደዱ። ለምን? ነፍሳቸው እንዳትወጣና እንዳታስቸግራቸው። ሞያ። ነገር ግን ቀኑ ገና አላለቀም ነበር። የዙሉ ወገብ ወይም ተጠባባቂ ጦር በኢሳንድልዋና ጦርነት አልተሳተፈም ነበር። 4000 ወታደሮች። እነዚህ ወታደሮች ደማቸው ፈልቶ ነበር። መዋጋት ፈለጉ። አዛዣቸው ዳቡላ ማንዚ የንጉሡ ወንድም ትእዛዝ ሰጠ። ወደ ሮክስ ድሪፍት እንሂድ፣ እንግሊዛውያንን እናጥፋ። ሮክስ ድሪፍት ትንሽ የሚስዮን ጣቢያና ሆስፒታል። በውስጡ ያሉት 150 የብሪታንያ ወታደሮች ብቻ ነበሩ፣ አብዛኞቹ ታማሚ። ኢሳንድልዋና ላይ የተፈጠረውን እልቂት ሰሙ። ዙሉዎች እየመቱ እንደሆነ አወቁ። ማምለጥ አይችሉም፣ መታገል ብቻ። ከቆሎ ጆኛና ከብስኩት ሳጥኖች ግንብ ሠሩ፣ ጠበቁ። 4 ሰዓት ከሰዓት በኋላ ዙሉዎች ደረሱ። 4150 ለ12 ሰዓታት ያለማቋረጥ ተዋጉ። ዙሉዎች ሆስፒታሉን አቃጠሉ። በጣራው ላይ ወጥተው ተኮሱ። ብሪታንያውያን በቆሎ ጆኛ ጀርባ ሆነው ተኮሱ፣ ጠመንጃቸው እስኪቀላ ድረስ። አንድ የብሪታንያ ወታደር ሄንሪ ሁክ በሆስፒታል ውስጥ እሳቱ እየነደደ ታማሚዎችን በትከሻው ተሸክሞ አወጣ። ሌሊቱ ነጋ። ዙሉዎች ደከሙ። የብሪታንያ ጥይት አለቀ። ዙሉዎች ወደ ኋላ አፈገፈጉ። በሜዳው ላይ 350 የዙሉ ወታደሮች ሞተው ነበር። የብሪታንያ ወታደሮች 17 ብቻ ሞቱ። ይህ የጀግኖች መከላከያ ተባለ። 11 የብሪታንያ ወታደሮች የክብር ሜዳይ ቪክቶሪያ ክሮስ አገኙ። ኢሳንድልዋና የዙሉ ታላቅ ድል ነበር፣ ግን የመጨረሻው ነበር። ብሪታንያ ተቆጣች። ለንደን ተናወጠች። እንዴት አረመኔዎች ያሸንፉናል አሉ። ተጨማሪ ወታደሮች ተላኩ። መድፎች፣ ጋትሊንግ ጋን፣ የጥንት መትረየስ። ሐምሌ 1879 ዓመተ ምህረት የኡሉንዲ ጦርነት ባትሎስ ኡሉንዲ። ብሪታንያውያን ካሬ ሰሩ፣ ዙሉዎች አተቁ። ነገር ግን በዚህ ጊዜ መትረየሱ አቸዳቸው። ወደ ብሪታንያውያን መቅረብ አልቻሉም። የዙሉ ጦር ተሰበረ። ንጉሥ ኬትሹዋዮ ተማረከ። የዙሉ ዋና ከተማ ተቃጠለች። የሻካ ኢምፓየር ወደቀ። ነገር ግን መንፈሱ ፈጽሞ አልሞተም። ኡሉንዲ ተቃጠለች። የዙሉ ጎጆዎች አመድ ሆኑ። ንጉሥ ኬትሻዮ በጫካ ውስጥ ተደብቆ ሳለ በብሪታንያ ወታደሮች ተማረከ። ወደ ኬፕ ታውን ከዚያም ወደ ለንደን ተወሰደ። እዚያም ከንግሥት ቪክቶሪያ ጋር ተገናኘ። ብሪታንያውያን አከበሩት። እንደ ክቡር አረመኔ ኖብል ሳቬጅ አዩት። ኬትሻዮ ተመልሶ ወደ ዙሉ ምድር እንዲሄድ ተፈቀደለት። ግን ንጉሥ ሆኖ አልነበረም፣ ስልጣን የሌለው መሪ ሆኖ። በመጨረሻም በ1884 ዓ.ም ኬትሻዮ ሞተ። ምናልባት ተመርዞ ሊሆን ይችላል። ከእርሱ ጋር የነፃው የዙሉ መንግሥት አበቃ። ብሪታንያ ዙሉላንድን በ13 ትናንሽ አለቆች ከፋፈለችው። ወንድም ከወንድሙ ጋር እንዲጣላ አዳረገች። ግን የሻካ ስም ምን ሆነ? ለብዙ ዘመናት ነጮች ሻካን እንደ ደም የተጠማ አውሬ አድርገው ጻፉት። ጨካኝ፣ እብድ፣ ገዳይ። ግን ለአፍሪካውያን ሻካ የተለየ ትርጉም አለው።
እርሱ አንድነትን የፈጠረ ነው። ተበታትነው የነበሩትን ጎሳዎች ሰብስቦ አንድ ብሔር የሠራ ነው። እርሱ ኩራትን ያስተማረ ነው። ጥቁር ሕዝብ በራሱ አቅም፣ በራሱ ስልት የዓለምን ኃያል ማሸነፍ እንደሚችል ያሳየ። ዛሬ በደቡብ አፍሪካ የሻካ ቀን ሻካ ዴይ ይከበራል። ሰዎች የነብር ቆዳ ለብሰው ጋሻ ይዘው ይጨፍራሉ፣ ባየቴ እያሉ ይጮኻሉ። የሻካ መቃብር በስታንገር ከተማ ይገኛል። በዚያ ድንጋይ ስር የአፍሪካ ናፖሊዮን ተኝቷል። ሻካ ዙሉ ፍጹም ሰው አልነበረም። እናቱም ሲያጣ ያበደ ሕዝቡን የጨፈጨፈ ሰው ነበር። ግን እርሱ ባይኖር ኖሮ ዛሬ ዙሉ የሚባል ሕዝብ፣ ቋንቋና ባህል አይኖርም ነበር። የእርሱ ታሪክ የሰው ልጅን ሁለት ፊቶች ያሳያል። አንዱ ፊት የጨካኝ ገዳይ፣ ሌላው ፊት የብልህ መሪና የጀግና። ይህ የሻካ ዙሉ ታሪክ ነው። ይህ የደም የእንባና የክብር ታሪክ ነው።